8 ሰዎች ትላንት ሌሊት እግዚአብሔር በጣም በኃይል የሚጠቀምባቸውን ሰዎች 8 ሰዎች ዛሬ በልዩነት እንደሚነኩ ነግሮኛል እያለ ይናገር ነበር። በማናቀው መልኩ የሆነ ደመና ቤት ውስጥ ገባ። የእግዚአብሔር ፕሬዘንስ ቤቱን መሙላቱ ምልክት እንዲሆን ታች ያለ ጥበቃ በሙሉ ራሱን ስቶ መውደቁ ነው እና ወንጌል ግን መኖሪያ ብቻ አይደለም፣ ወንጌል መሞቻም ነው። ከሩቅ ቦታ ተልከው መተው መደብደብ ድረስ በጩቤ እስከ መውጋት ድረስ ምናምን ድረስ ሁሉ አድርሰውናል። እዚህ ዛሬ በጣም መነጋገሪያ የሆኑ ወጣቶች ከትግራይ እየተነሱ ነው። የመጣልኝ ደብዳቤ ምንድነው? ከተማዋ ላይ ሊገሉ ይፈልጋሉ። ለዚህ ሊገሉ ስለሚፈልጉ ይህንን እንቅስቃሴ የረበሸው በዚህ ያክል መጠን ደብዳቤ ልኮ እኔ ከዩኒቨርሲቲው እንደወጣ የሀገሬ ወጣቶች ላይ ከምድር ጫፍ እስከ ምድር ጫፍ ልዩ ረሃብ ቅናት ያለባቸው ወንጌልን በየአደባባዩ የሚናገሩ የሚሰብኩ ማንም ውስጣቸው ያለውን ነገር ሊረዳቸው ያልቻለ በውስጣቸው የአገልግሎት ረሃብ ወንጌልን የመናገር ናፍቆት በውስጣቸው ተቀምጦ ነገር ግን ማንም አንደርስታንድ ሊያደርጋቸው ያልቻሉ ሰዎች ይህንን ተስፋ ልጭርባችሁ ፈልጋለሁ። ሚኪያስ ሙሉጻይ ይባላል። የሆሊ ፋየር ኢትዮጵያ ሚኒስትሪ አገልጋይ ነኝ። የተወለድኩት እዚሁ አዲስ አበባ ነው። የልጅነት ህይወቴ እንደ ማንኛውም ኢትዮጵያዊ በብዙ በትምህርት እና ብዙ አይነት የሃይማኖታዊ እንቅስቃሴዎችን በማድረግ ያለፈ ነው። ይህም ደግሞ ለረጅም ጊዜ በቤተክርስቲያን ውስጥ ነው ያደግኩት እና ከቤተሰቦቼ ጋር ነው ረጅም ጊዜ ኖርኩት ማለት ነው። ጌታን ከማግኘቴ በፊት ጥሩ አይነት እንደነገርኩሽ ጥሩ አይነት የሃይማኖታዊ እንቅስቃሴ ውስጥ ስለነበርኩኝ በዛ ውስጥ አገለግል ነበረ። ብዙ ደግሞ መጽሐፍትን የማንበብ እድል ነበረኝ። ያንን እያደረኩ በነበረበት ሰዓት ላይ ወደ ሃይ ስኩል ሳልገባ አንዲት አሁን ወዳጄ ነች እና ወንጌልን ትነግረኝ ነበር ትምህርት ቤት ውስጥ እና ወንጌልን ሁሉ ጊዜ ስትነግረኝ እኔ ደግሞ ከራከራት ነበር እና እኔ በማቀው ዕውቀት እና ባለችኝ መረዳት ብዙ ጊዜ እንጋጭ ነበር እና እሷ ግን አትሰለችም ነበር። ሁሉ ጊዜ ወንጌልን ለኔ ለመናገር ሁልጊዜ ወንጌልን ለኔ ለማውራት አይደክማትም ነበርና በብዙ ጽናትና በብዙ ትዕግስት ነበር ወንጌልን የምትነግረኝ። እኔም ፋይናሊ ከሷ ጋር ቀን ከራከራለሁ እንጂ ማታ ደግሞ አይምሮዬ በብዙ ጥያቄ ይሞላ ነበር እና በብዙ ጥያቄ የሚሞላ ነገር ነበር እና ማስታውሰው በአንዲት ቤተክርስቲያን ጫካ ውስጥ ቁጭ ብዬ ጸልይ ነበር እና እውነትን እፈልግ ነበረ። በጣም የምትነግረኝን እውነት እንዲበራልኝ በጣም አምላኬን እጠይቅ ነበር እና እሷ ጋር ቀን እንከራከራለን። እሷም ያለ መሰልቸት በጣም ብዙ ጥቅሶችን ብዙ ቃሎችን ትነግረኝ ነበር። እኔ ደግሞ ማታ ጥያቄ የሆነብኝና እንዳልኩሽ አንድ ቦታ እየሄድኩኝ በዛ ስፍራ የራሴን የሆነ ጽሞና ጊዜ ወስዳለሁ እጸልይ ነበረ። ፋይናሊ ያደረኩት ነገር ወደ ቸርች መሄድ እንዳለብኝ ተሰማኝ። ወደ ቸርች መሄድ እንዳለብኝ ተሰምቶኝ ሄድኩኝ ማለት ነው። እዚህ የቀጥና ሁለት ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ሄድኩኝ። ለመጀመሪያ ጊዜ ነበር ስሄድ የነበረው እና ስሄድ ትንሽ እንቅስቃሴው ኦድ ነበር። እኔ ከለመድኩት እኔ ከቆየሁበት ነገር ትንሽ ለየት ያለ ነገር ነበርና አስታውሳለሁ። በጣም የምወደው ወዳጄ ነው። አሁን ደግሞ ትልቅ የእግዚአብሔር ሰው ነው። ነብይ ሰለሞን በቀጠና ሁለት ሙሉ ወንጌል ቤተክርስቲያን ውስጥ ያገለግል ነበር። የሚያገለግለው ደግሞ ስለ ወንጌል ነበር እና የእግዚአብሔርን ቃል በዛ ውስጥ እየሰበከ ከዛ ውስጥ የነበረበትን ቆይታ እሱ በጣም በብዙ አይነት ህይወት ውስጥ እንዳለፈ የዓለም ህይወት ውስጥ እንዳለፈ ይናገር ነበር እና ወደ ጌታ የመጣበትን አጋጣሚ እየተናገረ ከዛ በኋላ ደግሞ ለወንጌል የነበረው ቅናት ምን ያክል ርቀት እንዳስኬደው ይናገር ስለነበረ ያለኔ በጣም ትልቅ እንትን ሆነ ማለት ነው። መነኪያ ምክንያት ሆነ። እዚህ በዛ ውስጥ ቆየው። ፋይናሊ
በጣም ድንቅ የሆነ እንቅስቃሴ ነበር በወቅቱ የነበረው። በዛ ፋይናሊ የእግዚአብሔርን ቃል ተሰብኮ ጌታን መቀበል የምትፈልጉ ነው ሲባል አላውቅም ምን ከውስጤ እንደወጣ አላውቅም፣ ግን እግሮቼ ወደ መድረኩ እየፈጠኑ ሄዱ። ሄጄም እጆቼን አንስቼ ጌታን ተቀበልኩ ማለት ነው። እና መጨረሻ ላይ የመጣሁት ነው የነበርኩኝና እንደዚህ ላይ ነበር የጌታን ከመቀበል በፊት አንተ ልጅ ዓለምም እግዚአብሔርም ይፈልጋል እና እግዚአብሔር በጣም ይፈልጋል፣ ውሳኔው ያንተ ነው አለኝ ማለት ነው። ከዛ ጌታ ኢየሱስን እንደግል አዳኝ አድርጌ እጄን አንስቼ ተቀበልኩኝ። መጨረሻ ላይ ጸልይልሃለሁ አለኝ ማለት ነው። እዛ ጌታ ኢየሱስን ተቀበልኩኝ፣ ጸልይልኝ ማለት ነው። እዛ ህይወቴን ቀጠልኩኝ ማለት ነው። እና ለረጅም ጊዜ ለማንም አልተናገርኩም ነበር፣ በውስጤ የያዝኩት ነገር ነበር። በቤተሰቤ ቤተዘመዶች በኩል ጌታን ቀድሞ ያገኙ ሰዎች ስለነበሩ በዚህ በኩል እናቴን ኢንፍሉዌንስ ያደርጓት ስለነበር እሷም ወደዚህ የመጠጋጋት ነገር ነበራት አስቀድሞ። ለዚህ በህብረታቸው ስትካፈል ነበር፣ በጸሎታቸው ላይ ትካፈል ነበር። ስለትካፈል ስለነበረ ለጌታ ጥሩ ልብ ነበራት። ወደ ጌታ መጣው። የመጀመሪያው ነገር ያደረኩት ነገር መጽሐፍ ቅዱስን ማንበብ ፈልግ ነበር ከልቤ። ለዚህ የእግዚአብሔርን ቃል አነብ ጀመረ ማለት ነው። ለዚህ በጣም ጊዜ ወስጄ ሰፋ ያለ ጊዜ ወስጄ መጽሐፍ ቅዱስን ማጥናት ጀመርኩ ማለት ነው። ስለዚህ ፕሮግራሞችን የመካፈል እድል ነበረኝ። እዚህ መጨረሻ ወንበሮች ላይ የሄድኩኝ የተቀመጥኩ አንዳንድ ቸርቾች ላይ የሄድኩኝ ጸጋን እካፈል ነበር። ፋይናሊ በጣም የእግዚአብሔርን ቃል በጣም እያነበብኩ ስመጣ ስለ እግዚአብሔር መንፈስ ያለኝ መረዳት በጣም እየላቀ መጣ። በአንዳንድ ሰዎች አገልግሎት በጣም ቅናት እየያዘኝ፣ መንፈሳዊ ቅናት እየያዘኝ መጣ። የእግዚአብሔርን ቃል ሕያው የሚያደርጉልኝ አገልጋዮች ነበሩ እና እነዚህም በሐዋርያት ዘንድ የሰራውን የእግዚአብሔርን እውነት ወደ ምድር አምጥተው በጉባኤ ውስጥ የሚገለጠውን የሰማይን ጉልበት ሳይ ነፍሴ የተማረከች፣ ሰዎች ነፃ ሲወጡ፣ ከመናፍስት እስራት ነፃ ሲወጡ ሳይ፣ ሰዎች ከተለያዩ የድውያን ከበሽታ እየተፈወሱ ሳይ፣ ብዙዎች ከኤችአይቪ ካንሰር ከብዙ አይነት ታምራዊ ፈውስ እየሆነላቸው እንደሆነ ሳይና ፕላስ ደግሞ በጣም ጌታ ኢየሱስን በነፍሳቸው ላይ ሾመው ነፍሳቸው በእግዚአብሔር ረከት ብላ ሳይ ህይወታቸው ተቀይሮ ድሮ ከነበሩበት ቀድሞ ከነበሩበት ህይወት መልሰው ተቀይረው ሳይ በጣም ነፍሴ ተማረከች። በዛ ውስጥ ትልቅ ቅናት ነበረኝ ማለት ነው። እዚህ ይህንን አገልግሎት እንዳገለግል ይህንን የእግዚአብሔር እውነት በምድር ላይ እንድገልጥ የሚያስፈልገኝ ኃይል እንዳለ ተረዳው ማለት ነው። ያደረኩት ነገር ምንድነው? አንዳንድ ወንድሞች እንዲጸልዩልኝ፣ አንዳንድ ወዳጆች ደግሞ ጋር እየሄድኩኝ ጸጋን ለመካፈል ውስጤ የተነሳሳ ማለት ነው። እዚህ ውስጤ የማላቀው ረሃብ ገብቷል። እግዚአብሔርን ለማገልገል ሰው በኃይሉ እንደማይበረታ፣ ሰው በራሱ ማገልገል እንደማይችል ስለተረዳው ያንን ኃይል በውስጤ ላይ ለመቀበል፣ ያንን መንፈስ በውስጤ ለማስገባት ትልቅ ቅናት ያዘኝ ማለት ነው። እና አስታውሳለሁ አንድ ጊዜ በአቅራቢያዬ ባለች አንድ ቤተክርስቲያን አንድ በጣም እግዚአብሔር የባረከው የሚያገለግል አንድ ትልቅ የእግዚአብሔር ሰው ነበርና ከስብከቱ መሃል እየሰበከ እየተካፈልኩ እያለ 8 ሰዎች ትላንት ሌሊት እግዚአብሔር በጣም በኃይል የሚጠቀምባቸውን ሰዎች 8 ሰዎች ዛሬ በልዩነት እንደሚነኩ ነግሮኛል እያለ ይናገር ነበርና እኔ ትልቅ ረሃብ ውስጥ ስለነበርኩኝ ከዛ ውስጥ እግዚአብሔር አንዱ እንደሚያደርገኝ ተስፋ አድርጌ በጣም አለቅስ ነበር። የሚገርምሽ በጣም ቁጥር እየቆጠረ 1 2 እያለ በጣም 8ቶቹም በሚገርም ወይ የመንፈስ መነካት ውስጥ ተነክተው በቃ ራሳቸውን አያውቁም። በጣምና ትልቅ መነካት ነበር እዚህ ሆኖ ሳይ ከዛ በኋላ እንዴት ጌታ ከዛ መሃል አልነካኝም ብዬ የባሰ ቅናት ደግሞ ገባብኝ። እዚህ እግዚአብሔርን በጣም በዛ ውስጥ እንዲጠቀምብኝ ስፈልግ ስለነበረ ቤቴ ሄጄ ለረጅም ጊዜ አለቅስ ነበር። እዚህ እግዚአብሔር እንዲነካኝ መንፈስ ቅዱስን እንዲሞላኝ በውስጤ አንተን እንዳገለግልህ
ብዬ ትልቅ ረሃብ ነበረኝ። ቀድሞ የነበርኩበት ልምምድና ብዙ አይነት ዓለማዊ ድርጊቶች ስለነበሩ በአንዳንድ ቦታዎች ላይ አሁን ዓለማውያን የሚያንቀሳቅሱትን እንቅስቃሴዎች ሃይስኩል ከመግባቴ በፊት በእንደዚህ አይነት የእንቅስቃሴ ውስጥ ስለነበርኩኝ በብዙ አይነት በመጠጥ ሱስ፣ በብዙ አይነት በድራግ አዲክሽን፣ በብዙ አይነት የህይወት ውጣ ውረድ ውስጥ አልፈ ስለነበረ በብዙ አይነት በክለቦች ላይ ምናምን የመሳተፍ እድሉ ስለነበረ ከዛ ውስጥ እግዚአብሔር ህይወቴን ቀይሮ ለዚህ ዓላማ በዚህ እንዲቀይረኝ ይፈልግ ስለነበረ እንግዲያውስ ከተጠቀምክብኝ ከመጣውማ እንዳገለግልህ እዛ የሆነ የነበረውን ያደርገኝ ከነበረው ነገር በላይ እዚህ ይሆንልህ ዘንድ ፈልግ ስለነበር ትልቅ ጩኸት ነበር በውስጤ። እዚህ አለቅስ ነበር በጣም ለረጅም ጊዜ። እዚህ እግዚአብሔር ዓላማ ነበረው፣ ሐሳብ ነበረው በእኔ ከመስራቱ በፊት እኔን ሊሰራኝ ይፈልግ ነበርና እዚህ መጽሐፍ ቅዱስ የማንበብ ቀጠልኩኝ። በዚህ ረሃብ ውስጥ ይቃጠል ነበር ማለት ነው ለረጅም ጊዜ። ፋይናሊ ማስታወሳለሁ አንድ ጊዜ በጣም ተስፋ ቆርጬ እግዚአብሔርን በመፈለግ እግዚአብሔር እንዲነካኝ በጣም ከመጓጓቴ የተነሳ ለረጅም ጊዜ በጣም ደክሞኝ ነበር እና ፈለኩ አላገኘውም። ጠራው አልመጣልኝም እና ውስጤ በጣም ይደክም ነበር፣ ይዝል ነበር እና አስታውሳለሁ ተስፋ ቆርጬ አንድ ጊዜ ሻወር ቤት ቁጭ ብዬ እና ሻወር እየወሰድኩ እያለ የማላቀው ቋንቋ ከውስጤ መውጣት ጀመረ ማለት ነው እና አስታውሳለሁ በጣም ትልቅ ለኔ ከባድ ቀን ነበር። ምክንያቱም ለአመታት የምጠብቀው ለብዙ ወራት ተጸልይበትም የቆየሁት ያንን መነካት እዛው ሻወር ቤት ውስጥ አገኘሁት ማለት ነው እና የማላቀው ቋንቋ ከውስጤ ወጣ። በጣም ደስ የሚል እግዚአብሔር ነፍሴ በጣም ታመሰግን ነበር እና ያ የኔ የኢንካውንተር ቀኔ ነበር እና ጥሩ ልምምድ ነበረኝ እና መንፈስ ቅዱስ እንግዳን ነገር በዛ ውስጥ ሊያደርግብኝ እንደሆነ በጣም በብዙ ተስፋ ውስጥ እኔ ሞላው ነበር። ልዩ ቀናት ያዘኝ ማለት ነው። ፋይናሊ በጣም ያደረኩት ነገር የማረሳው በጣም ፈኒ ሞመንት ነበረ በወቅቱ እና ልሳንን ከተሞላው በኋላ በወቅቱ እኔ አካባቢ የነበሩ ወዳጆቼ ከመሃል በልሳን የሚጸልዩ መንፈስ ቅዱስን የተሞሉ አልነበሩ እና ይሄ የተሞላውትና ይሄ የተቀበልኩትን እሳት ለጓደኞቼ ለማሳየት በጣም ትልቅ ጉጉት ነበረኝ እና ቤተ ክርስቲያን ሄጄ ያልኩት ነገር ምንድን ነበር? መድረክ ስጡኝ ነበር እና ትልቅ ጉጉት ስለነበረ ማለት ነውና በወጣቶች መሃል እኔ ብቻ በልሳን ጸልይ ነበር። ምክንያቱም ቅናት እንዲይዛቸው ፈልግ ስለነበረ እና በብዙ ያንን እያለፈን በብዙ መጠን እና ልሳን ከመንፈስ ስጦታዎች አንዱ ነው። እግዚአብሔር በእኛ ሊጠቀም ከወደደው ከእግዚአብሔር ጋር ሚስጥርን የምንናገርበት የምንቀባበልበት ለራሳችን ለማነጽ የምንጠቀምበት መሳሪያ ነው። እዚህ እግዚአብሔር ከመንፈስ ስጦታዎች መካከል አንዱን እሱ እንደሰጠኝ ፊል አደረኩ ማለት ነው። ፋይናሊ ሰው መንፈስን በጣም እየተቀበለ ከመንፈስ ጋር ትልቅ ቁርኝነት እየመጣ ሲመጣ ኢየሱስን ለማክበር ነው የሚቸኩለው። የመንፈስ ቅዱስ ዋነኛው በህይወታችን የመምጣቱ ታርጌት ወንበር መስበር አይደለም። መንፈስ ቅዱስ በዋነኛነት የሚመጣው ኢየሱስን በውስጣችን ለማክበር፣ ኢየሱስን በውስጣችን ለማድመቅ ነው እና ከለመር ነው ጄኒውንሊ ከምናቀው ዓለም በተለየ መንፈስ ቅዱስ ኢየሱስን በደንብ አድርጎ ያስተምረናል፣ በደንብ አድርጎ ኢየሱስን ይገልጥልናል ማለት ነው። ሰው መንፈስ ቅዱስን ካልተቀበለ በእግዚአብሔር ቤት መሰንበት በጣም ከባድ ነው። መንፈስ ቅዱስ ነው ኢየሱስን የሚያስተምረን፣ ኢየሱስን የሚገልጥልን፣ ኢየሱስን የሚያብራራልን። እዚህ ኃይለኛ ፍቅር በውስጥ የገባ ማለት ነው እና ትልቅ ቀድሞ ማቀው የነበረው ገና ክርስቲያን ሆኜ ጌታን ለማወቅ ከነበረኝ ቅናትና ረሃብ በላይ መንፈስ ቅዱስን ከተቀበልኩ በኋላ ደግሞ ኢየሱስን ላየው፣ ኢየሱስን ልነካው፣ ኢየሱስን ልሰብከው ከምንም ጊዜ በላይ ጓጓው ማለት ነው እና የኢየሱስ አስተማሪ መንፈስ ቅዱስ ነው። ኢየሱስን በደንብ አድርጎ የሚያብራራልን የሚገልጥልን ማንም አስተማሪ ማንም ኔቲቭ ከሚባል ስፒከር በላይ ፍሉዌንት ከሚባሉ ተናጋሪዎች በላይ
ኢየሱስንም ያበራልን መንፈስ ቅዱስ ነው። እዚህ በደንብ አድርጎ ረሃብ ከተተብኝ ማለት ነው። ረሃቤ የሚያበቃ መስሎኝ ነበር። ጩኸቴ፣ ጉጉቴ፣ ናፍቆቴ የሚያከትም መስሎኝ ነበር። ግን የባሰ እየጨመረ በውስጤ መጣ። እዚህ እንደ ጓደኛ እንደ ወዳጅ ሆነውኝ ከነበሩ ወዳጆቼ መካከል ነው የጀመርኩት። እዚህ በትምህርት ቤት ዙሪያዬ ባሉ በሙሉ በቤተሰቤ በሙሉ ይህንን የወንጌልን እውነት ያለመሸማቀቅ ያለማፈር መናገር ጀመርኩ ማለት ነው። እና ሰው ፍቅር ሲይዘው የሚሆነውን እንደማያውቀው ልክ እንደዛ ሊረዳው በማይችለው አይነት የህይወት ስርዓት ውስጥ እንደሚገባ ልክ እንደዛ ከባድን ፍቅር በውስጤ ስለነበረ በማህለዬ ላይ ያቺ ሴት ስለ ፍቅሩ ታመም ያለው እንዳለች ልክ እንደዛ ሂዱና ለውዴ ንገሩት እንዳለች ልክ እንደዛ ነበረ በውስጤ የነበረው ነገር። እዚህ ለወዳጆቼ ለወዳጅ ጓደኞቼ በሙሉ ይህንን ወንጌል ለመናገር ይህንን የምስራች ለመናገር እግዚአብሔር በውስጤ ይህንን ፍቅር ጠነሰሰው ማለት ነው። የዞርኩኝ ለጓደኞቼ በስልክ ላገኛቸው በሚችለው በአካል ለማገኛቸው በሙሉ ይህንን ወንጌል መናገር ጀመርኩኝ። ከዛ ነበረ ትንሹ ፍቅር በውስጤ የነበረው ያ ትንሽ ፍቅር አጀማመሩን በዚህ ነበር የጀመረው። እዚህ የማገልገል እድሉን አገኘው። እዚህ በቤተክርስቲያኔ የማገልገል እድል ነበረኝና በመዝሙር በወርሺፕ አገልግሎቴን ጀመርኩ ማለት ነው። እዚህ እግዚአብሔርን ማክበሪያ መንገዱ ከሆነ በዛ ውስጥ መሳተፍ ጀመርኩኝ ማለት ነው። እና መዝሙር በውስጤ እንዳለ አላቅም ነበር። ግን ምናልባት እግዚአብሔር ደስ ያለው ይዘምር ስለሚል እግዚአብሔር በውስጤ ያለውን ነገር ለትውልድ መጠቀሚያ ምክንያት ፈልጎት ከሆነ በዛ ውስጥ በቤተክርስቲያኔ ውስጥ ለአመታቶች በመዝሙር አገለግል ነበር። ከዛ በላይ ግን ከመዘመሩ በላይ ግን የሚያስደስተኝ በመዘመር ውስጥ የሚገኘው ፕሬዘንስ ነበር። ሰው ሲያመልክ የሚሰማው ስሜት፣ ሰው ሲያመልክ የሚነካውን መነካት ማየት ለኔ በጣም ትልቅ ደስታና እርካታ የሚሰጥ ነገር ነበረ በውስጤ። ከዚህ ቤተክርስቲያኔ በከፈተችልኝ አገልግሎት እድል በዛ ውስጥ ረጅም ጊዜ ከኔ ጋር አንዳንድ ወንድሞችን አብረውኝ ያገለግሉ ነበር። በብዙ በጸሎትን ተጋ ነበር። የእግዚአብሔርን መድረክ ለማገልገል በብዙ ዝግጅትና በብዙ መናፈቅ ነበረ እግዚአብሔርን የምናገለግል የነበረው ማለት ነው። እና ማስታውሰው አንድ እሁድ ለማገልገል ሳምንቱን በሙሉ በጾም ጸሎት እንያዝ ነበር እና በጣም ትልቅ ናፍቆት ነበር። አስታውሳለሁ ሃይስኩል እየተማርኩኝ በጣም መጽሐፎቼን ደፍተሮቼን ሁሉ ይዤ ቸርች ነበር ማድረው። ለአገልግሎት ከነበረኝ ናፍቆት፣ ለአገልግሎት ከእግዚአብሔርን ለማገልገል ከነበረኝ ፍቅርና አክብሮት ሳምንቱን በሙሉ ቸርች ውስጥ ነበር ማሳለፍ የነበረው። ከትምህርት ቤት ስመለስ ማጠናው የነበረው ቸርች ውስጥ ነበር፣ ማነበው የነበረው ቸርች ውስጥ ነበርና የቤተ ክርስቲያናችን ጥበቃዎች ምስክሮች ናቸው። በዚህ ብዙ ጊዜን ማሳልፈው ማድረው የነበረው በእግዚአብሔር ቤት ውስጥ ስለነበረ ማለት ነው። እና እግዚአብሔርን ለማገልገል ከነበረኝ ናፍቆት የተነሳ አንዳንድ ክላሶችን እየቀረው አገለግል ነበር እና በዚህ አይነት የወስራት ውስጥ ነበር እንቀሳቀስ የነበረው። ፋይናሊ ቤተክርስቲያኔ ላይ የሃይ ስኩል ፌሎ ነበር። የሃይ ስኩል ፌሎውን ጆይን አደረኩኝ ማለት ነው። የሃይ ስኩል ፌሎውን ጆይን አደረኩኝ። በጣም ድንቅ እንቅስቃሴ ነበረበት። የፌሎ እንቅስቃሴ ነበር። በተማሪዎች ላይ በረፍት ሰዓት በምሳ ሰዓት ወንጌልን ለመናገር እድሉ ነበረን እና ለብዙዎች ወንጌልን ነግራቸው ነበር። ለወዳጆቼ ወንጌልን ይህን የምስራች ቃል ነግራቸው ነበር። እዚህ በጣም ቆንጆ ቆይታ ነበር ሃይ ስኩል ላይ ያሳለፍኩት። እንደ ህብረት ደግሞ በነበረን የጸሎት ህብረት ላይ ትልቅ ፍቅርና መተሳሰር ስለነበረ እግዚአብሔር የጸጋውን ጉልበት በመካከላችን ይገልጥ ነበር እና ድንቅ የሆነ መነካት፣ ድንቅ የሆነ አብሮነት፣ ድንቅ የሆነ እግዚአብሔር መገኘት በመካከላችን ይገለጥ ነበር። አንዳንድ ጊዜ ከትምህርት ቤት መውጣት እስካንችል ድረስ ከፌሎ ህብረት መውጣት እስካንችል ድረስ የእግዚአብሔር መገኘት በመንፈስ ቅዱስ መረስረስ ነፍሳችን ላይ ነበርና እያመለክን መንፈስ ቅዱስን እየተሞላን ኃይልን እየታጠቅን የእግዚአብሔርን ኃይል እንለማመድ ነበረ።
ከፌሎ ውስጥ ማውጣት እስኪከብደን ድረስ የእግዚአብሔርን ጸጋ እንላመድ ነበር። የማስታውሰው በጣም ብዙዎች ከብዙ አይነት የመናፍስት ስራት ነፃ ይወጡ ነበር። መንፈስ ቅዱስን በኃይል ይሞሉ ነበር። መንፈስ ቅዱስን ያልተሞሉ ሰዎች በጣም ብዙዎች ይሞሉ ነበር። ባክ ያደረጉ ይመለሱ ነበር። በብዙ ንስሐ በብዙ ጸሎት ይመለሱ ነበር። እዛው እያየናቸው ደግሞ ህይወታቸው ተቀይሮ ወደ አገልግሎት ዘርፍ ውስጥ የገቡ በጣም ብዙዎች ነበሩ እና ያ በጣም ጥሩ የትሬኒንግ ካምፕ ነበር ለኛ እና እግዚአብሔር በዛ ኃይሉን እየገለጠ ያስገርመን ነበር። ጄኒውንሊ በሚታይ መልኩ የእግዚአብሔርን ፕሬዘንስ ፌሎ ውስጥ ፊል እናደርግ ነበር እና ይሄ እንቅስቃሴ ፌሎ ውስጥ የነበረው እንቅስቃሴ አስቀድሞ በቸርቼ ላይ እንቅስቃሴ ነበር። የማገልገል እድል እንደነበረ ይነግርሻለሁ። ለዚህ ወጣቶችን የወጣት ሊደር በነበርኩበት ሰዓት በአስታውሳለሁ በጣም የማረሳው ቀን ስለሆነ በ2008 ላይ ክረምት ላይ እግዚአብሔር አንድን መልእክት ሰጠኝ እና መልእክቱ ምን ነበረ? ለአንድ ወር በሙሉ በጾምና በጸሎት ከወጣቶች ጋር እንድንቆይ ማንም እዛው እያለን እንየጸለይን ወር በሙሉ ወንበሮችን ሰብስበን ፍራሽ ላይ እንድንጸልይ መንፈስ ቅዱስ በውስጣችን ይህንን ይሞላ ነበርና አስታውሳለሁ ወደ 50 እና 60 የሚሆኑ ወጣቶች ጋር በዚህ ጾም ጸሎት ውስጥ ገባን ማለት ነው። እዚህ በነበረው የጾም ጸሎት ጊዜ ውስጥ ለአንድ ወር ያክል በብዙ ኃይል መንፈስ ቅዱስ እንዲሞላን አንደበታችን ደግሞ ለወንጌል እንዲከፈት መንፈስ ቅዱስ ደግሞ ኢየሱስን በመካከላችን በልዩነት እንዲያከብረው እና እንዲያደምቀው እንፈልግ ስለነበረ እዚህ በሁላችን ላይ የእግዚአብሔር ጸጋ ለቤተ ክርስቲያንን ለመጥቀም እንዲሰራ እንጸልይ ነበር። እዚህ ወንጌልን ደግሞ ከምንም ጊዜ በላይ እና ከማንምም በላይ አብልጠን መናገር የምንችልበትን አይደለ ባሪያዎቹ እንደጸለዩት ቃልን በግልጠት እንዲናገሩ ስጣቸው እንደሚል እግዚአብሔር ቃል እዚህ እግዚአብሔርን ቃል በግልጠት መናገር የምንችልበትን ኃይል ለመቀበል በዛ ውስጥ በጾም ጸሎት ውስጥ ተካፈልን ማለት ነው። በዚህ በነበረው የጾም ጸሎት ጊዜ ውስጥ በጣም አስደናቂ የነበረ ቆይታ ነበረ። አስታውሳለሁ በዚህ የ40 ቀን ጾም ጸሎት ጊዜ ውስጥ የመጨረሻው ቀን ዎኪንግ ፕሬየሮች ነበሩ። በዚህ የዎኪንግ ፕሬየሮች ላይ እየዞርን እንጸልይ ነበር። በከተማዋ ላይ እየዞርን ከቸርቻችን ወጥተን ሁለት ሆነን እንጸልይ ነበር። ያን ጊዜ መንፈስ ቅዱስ የሰጠን በጣም ትልቅ ቦልድነስ ነበር እና በነጋታ ወንጌልን ለመስበክ ወደ ውጪ ስንወጣ የነበረው ኃይል በጣም ከባድ ስለነበረ ብዙ ርቀት እንድንሄድ ያደረገንም ነበር። ምክንያቱም መንገድ ላይ ወንጌልን ስንሰብክ የመናፍስት ስራ ይገለጥ ነበር በሚታይ መልኩ። በጣም አደባባዮች ላይ በየመንገዱ በጣም ብዙዎች ይወድቁ ነበር፣ በጣም ብዙዎች ይጮሁ ነበር። የመናፍስት ስራት ይገለጥ ነበር እና አስደናቂ የነበረ ቆይታ ነበር። የወንጌልን እውነት በጣም በውስጣችን በሞላው ድፍረት ያክል የማያስገባን ቦታ አልነበረም። እዚህ ያው መንፈስን ስንሞላ በጣም ደፋር ነው የሚያደርገን። የሚሰበኩ የማይሰበኩ ቦታዎች ላይ እንድንናገር ያደርገናል ወንጌልና at the same time ወንጌል የጥበብ ነው። ስለዚህ በዛ ውስጥ እናደርግ ነበረ። እዚህ በጣም ቆንጆ ቆይታ ነበረን ማለት ነው እና ማስታውሰው በዛን ዕለት ወደ 200 የሚያክሉ ሰዎች ወንጌልን ሰምተው ዋን የሰበክ ነው። ወንጌልን ሰምተው ወደ 40 የሚያክሉ ነፍሳት አዳዲስ ነፍሳት ጌታ ኢየሱስን እንደገላ ዳኛቸው አድርገው ተቀብለው አንዳንዶችን ወደ ቤተ ክርስቲያን አምጥተን እየጸለይን አንዳንዶችን ገላቸውን አጥበን ወንጌልን ነግረናቸው አብልተናቸው የላክናቸው በጣም ብዙ ነበሩ እና አስደናቂ እንቅስቃሴ ነበር። ማስታውሰው ምንድን ነበር? አንድ ጊዜ አንድ ሰው በፊታችን አስቀመጠልንና ቀጥ ብለን ገባን። ከዛ እሱን እንደ ምሳሌ እየተከተልን እጃችን እግራችንን ጆሮአችንን እንደዛ በሙሉ እሱ የሚያደርገውን እንቅስቃሴ እያደረግን እናደርግ ነበር። ከዛ በኋላ ጫማችን አውልቀን ወደ መስጊዱ ገባን። እዚህ በወቅቱ የስግደት ሰዓት አልነበረምና ሰዎች አንዳንድ ወጣቶችና አንዳንድ ትልልቅ ሰዎች ቁርአን የሚቀሩበት ሰዓት ነበረ። እዚህኛም ከቁርአኑ ወሰድንና ከዛ በኋላ አረብኛ ከግራ ወደ ቀኝ እንደሚነበብ እናውቃለን። እኛ ከግራ ወደ ቀኝ ከፍተን ከኔ ጋር የነበረው ወዳጄ ምን ልናደርግ ነው እያለኝ እኔ አሁን ልሳንን እንቀጥላለን ብዬው በልሳን እናነብ ነበር በወቅቱ
እና አብረን እንጸልይ ነበር። እነሱም ገርሟቸው ዝም ብለው ያዩን ነበር። ፋይናሊ የነበረው እንቅስቃሴ ትንሽ እንትን ስለነበረ እዛ ጨረስንና ሁሉም ጨርሰው ወጡ ማለት ነው። እና በወቅቱ ማንም አልነበረም፣ ሁሉም ሄደዋል። ስለዚህ ተመቸንኛ ማለት ነው። ስለዚህ እዛው እንትን ላይ መስጊድ ውስጥ እየተንቀሳቀስን ጸለይን ማለት ነው። አብረን ተያይዘን ጸለይን። እግዚአብሔር ለብዙ ነፍሳት እንዲደርስ በዚህ ላሉ በሙሉ ይሄ እውነት እንዲበራላቸው ኢየሱስ ክርስቶስ እንደሞተ ከሙታንም መካከል ደግሞ እንደተነሳ ይህንን እውነት እንዲበራላቸው የወንጌል እውነት እንዲበራላቸው በዛ ጸልየን ወጣን ማለት ነው። ይሄ ነበረ በዛ የነበረን ቆይታ። እዚህ እንደ አጋጣሚ ከዛ ወጥተን ወደ ቤተክርስቲያናችን በጣም ብዙ ነፍሳትን ማርከን ወደ ቤተክርስቲያናችን ላይ ሄድን። በጣም ጥሩ እንቅስቃሴ ነበረ። ይህንን ሪፖርት ከወዳጆቼ ጋር እየተነጋገርን በጣም ብዙ ነገር እንዳጋጠማቸው እያወራን በማናቀው መልኩ የሆነ ደመና ቤት ውስጥ ገባ እና የማስታውሰው ማንም ሰው ወንበር ላይ መቀመጥ እስካይችል ድረስ ቤቱ በእግዚአብሔር ክብር ተሞልቶ ነበር እና ከሚጠበቁ ሳይሆን ከማይጠበቁ ከሙዚቀኞች ከሳውንድ ማኖች መካከል የትንቢትን ቃል እንሰማ ነበር እና እግዚአብሔር በዛ ቤት ስራን እንደጀመረ እግዚአብሔር በዛ ቤት ስራን እየቀጠለ እንዳለ አስደናቂ የሆነ የትንቢታዊን ድምጽ እንሰማ ነበር። እዚህ ማን ፕሮግራመር የለም፣ ዘማሪ የለም፣ ሰባኪ የለም፣ ግን የእግዚአብሔር ጣት በመካከላችን ተንቀሳቀስ ነበር። ያን ጊዜም ይመስለኛል በጣም ብዙ ወጣቶች የህይወታቸው ኢንካውንተር የጀመረው እና በቤተክርስቲያኗ በጣም አነጋጋሪ ወቅት ነበረ። ብዙዎች በመንፈስ ቅዱስ ኃይል ተሞልቶ የእግዚአብሔርን ቃል የሚናገሩበት ዕለት ነበር። ወንጌልን ለመስበክ የተነሳሱበት፣ ከአዳራሽ ወጥተው ወደ አደባባይ ለመውጣት የተነሳሱበት ቀን ነበርና አስታውሳለሁ። ከማታ 10 ሰዓት የጀመረ እስከ ምሽቱ 4 ሰዓትና 5 ሰዓት ድረስ በጣም ኃይለኛ ነገር ነበር። የሚያስደንቀኝ ነገር ደግሞ የእግዚአብሔር ፕሬዘንስ ቤቱን መሙላቱ ምልክት እንዲሆን ታች ያለ ጥበቃ በሙሉ ራሱን ስቶ መውደቁ ነው እና በጣም አስደናቂ የእግዚአብሔር ነገር ነበር እና በጣም አስደናቂ የእግዚአብሔር እጅ በመካከላችን ተገለጠ ነበር፣ ተሰራ ነበር። አንዳንዶች ብዙ ራእይ ያዩ ነበር፣ ህልምን ያዩ ነበር። በወቅቱ በጣም አስደናቂ የእግዚአብሔር ጣት ነበር እውነት ለመናገር። ያ የነበረው የእግዚአብሔር ኃይልና ጸጋ በብዙ እንቅስቃሴ ውስጥ በብዙ ኃይል ውስጥ እንድንንቀሳቀስ ያደርገን ነበረ። እግዚአብሔር ይናገረኝ ነበር አስቀድሞ አድራለሁ ባልኩሽ በዛን ጊዜ ከመጽሐፌን ደብተሬን ይዤ በማድርበት በዛን ጊዜ እግዚአብሔር በጣም ብዙ ወጣቶችን እንደሚያስነሳ ምድሬ ላይ በጣም ብዙ ወጣቶችን ለወንጌል እንደሚቀሰቅስ እና ብዙ ወጣቶች ወንጌልን ለመናገር አንደበታቸው እንደሚከፈት የወንጌል ሪቫይቫል በምድሬ ላይ እንደሚነሳ እግዚአብሔር ደጋግሞ በዛ ሌሊት ይናገረኝና ያጫውተኝ ነበር እና እግዚአብሔር ይመስገን ዛሬ በጣም ብዙ ወጣቶች በየከተማው በየአደባባይ ወንጌልን እየተናገሩ ሳይ በጣም ነፍሴ ሐሴት ነው የምታደርገው። እዚህ በጣም ትልቅ እንቅስቃሴ ነበረ። በነጋታው አስታውሳለሁ ለወጣቶች የማገልገል እድል ነበርና ከሙዚቀኞች ጀምሮ በጣም ሰክረው ነበር እና በጣም ሙዚቀኞች መጫወት እስካይችሉ ድረስ አንዳንድ ዘማሪዎች መዘመር እስካይችሉ ድረስ ልክ ምናልባት በእግዚአብሔር ቃል እግዚአብሔር ለሰለሞን ቤትን ስራልኝ ብሎት ሰርቶለት ከነገረው በኋላ ቤቱን ከጨረሱ በኋላ ካህናት ሊያጥኑበት ወደ ቤተ መቅደሱ ሲገቡ ይላልና መቆም አቃታቸው ይላል እና ካህናት የሚያጥኑት ካህናቶች በሙሉ መቆም እስኪያቅታቸው ድረስ የእግዚአብሔር ክብር በቤቱ ላይ እንደነበረ ይናገራል የእግዚአብሔር ቃል እና ልክ እንደዛው በጣም አስደናቂ የሆነ ወቅት ነበረ እና ማገልገል እስካንችል ድረስ መቆም እስካንችል ድረስ የእግዚአብሔር ደመና ቤቱን የሞላበት ጊዜ ነበር። ይህን ጊዜ ናፍቃለሁ። አሁንም ምናፍቀው እሱን ነው እውነት ለመናገር እና ያኔ የገባብኝ ረሃብ ዛሬ በወጣቶች ላይ እንዲታይ የምፈልገው እሱን ነው እና እኛ ስዊች ኦፍ ሆነን የመንፈስ አሰራር በቤተክርስቲያናችን ላይ ባለ ንብረት ላይ እንዲሰራ እኛን አጥፍቶ እሱ የሚደምቅበትን እኛ ዝም ብለን እሱ የሚያወራበትን ጊዜ እናፍቃለሁ። እሱ አይረብሽም። የሱ አሰራር የሱ ድርጊት ምንም አያውቅምና በዛ ውስጥ የነበረ ቆይታ ነበረ።
በዚህ ቆይታ ውስጥ ነው እንግዲህ ይህንን የወንጌልን እሳት በህይወቴ ላይ እግዚአብሔር ከለኮሰ በኋላ አስታውሳለሁ በየአደባባዮቹ መውጣት የጀመርኩት እና በየመንገዶች በየአደባባዮቹ ይህንን ወንጌል በሚሄድበት በሞታ በሙሉ እናገር ነበር እና ሰብክ ነበር በጣም እና ወደ ልጅነት የተመለስኩ እስኪመስለኝ ድረስ የእግዚአብሔር ኃይል የእግዚአብሔር ጸጋ በጣም በኃይል ይሰራ ነበር እና በብዙ ወጣቶች ላይ ያ ሲንቀሳቀስ ሳይ ዛሬ እንደረዳቸው ሆናለሁ። እውነት ለመናገር አንዳንድ ወጣቶች ላይ እግዚአብሔር የለኮሰው ትልቅ ረሃብ አለ፣ ትልቅ የመንፈስ ትኩሳት አለ እና ሊረዳቸው የሚችል ሰው ሊጠፋ ይችላል። በወቅቱ ግን የሚያስቀጥል እግዚአብሔር ነው። በጣም እግዚአብሔር ነው የሚያስቀጥለውና በዚህ ውስጥ ያላችሁ ወጣቶች የሚረዳችሁ መሪ፣ የሚረዳችሁ አባት፣ የሚረዳችሁ ሰው ላታገኙ ትችላላችሁ። ግን መንፈስ ቅዱስ ራሱ ግን ያስቀጥላል እና በዛ ውስጥ ነበር ይሄንን ፍቅር የተለማመድኩት። ስለዚህ በሚሄድበት ቦታ በየትምህርት ቤቱ በመውጣበት ቦታ ሁሉ ልክ እንደ እብድ ወንጌልን እናገር ነበር። ስለዚህ ወንጌልን ሰብክ ነበር። እግዚአብሔር በጣም ብዙ ትልልቅ ምስክርነቶችን ያሰማን ነበር። ብዙዎች ከበሽታ፣ ብዙዎች ከብዙ አይነት መናፍስታዊ አሰራር፣ ብዙዎች ከነበሩበት የብዙ ጥልቅ የመንፈስ አሰራር ነፃ ይወጡ ነበር። መንፈስ ቅዱስ በሕይወቴ የጀመረውን እሳት በእርግጥም ጄኒዩን መሆኑን እስካይበት ድረስ በብዙ ቴስቲሞኒዎችና በብዙ ምስክርነት የታጀበ ሆኖ አየው ነበር ማለት ነው እና እግዚአብሔር በጣም ድንቅ ነገር ያሳየኝ ነበር። በጣም እንደ መልእክት በጣም ብዙ አይነት ነገሮችን መንፈስ ቅዱስ ያለማመደኝ ጀመረ ማለት ነው። ፋይናሊ በዚሁ እሳት ውስጥ ትኩሳት ውስጥ እያለው ነው ወደ ዩኒቨርሲቲ ጆይን ለማድረግ እድሉን ያገኘሁት። እዚህ የተመደብኩትን ጌታ ይነግረኝ ነበር፣ ወደዛ እንደምመደብ ያጫውተኝ ነበር። ስለዚህ እንደተነገረኝ ሄድኩኝ ማለት ነው። የተሄድኩት ደግሞ በመቀሌ ዩኒቨርሲቲ ነበር። መቀሌ ዩኒቨርሲቲ ጆይን ለማድረግ እድሉን አገኘው። የመጀመሪያ ዓመት ሰከንድ ሴሚስተር ላይ እግዚአብሔር በየት ሊያሰማራኝ እንደወደደ በጣም ጸልይ ነበር። እግዚአብሔር በምን አገልግሎት ውስጥ ሊያሰማራኝ በምን ወይ እንዲጠቀምብኝ እንደሚፈልግ ጸልይ ነበርና የመጀመሪያ ሴሚስተር ዓመት አልቆ ከዛ ወደ ቀጣዩ ሴሚስተር ጆይን የማድረግ የማለፍ እድሉ ሲኖረኝ በኢቫሱ ምክንያት የማገልገል እድል አገኘው ማለት ነው እና ዩኒቨርሲቲ ውስጥ ሜል ሊደር ነበርኩኝ። እግዚአብሔር በሰጠኝ ኃላፊነትና እግዚአብሔር በሰጠኝ የወንጌል አገልግሎት ለመሰማራት ወሰንኩ ማለት ነው። ኤሌክትሪካል ኢንጂነሪንግ ነበር ዘርፍ ውስጥ ነበር የገባሁት። ፋይናሊ በዚህ የወንጌል እንቅስቃሴ ውስጥ እያለው እግዚአብሔር ሊሰራ የወደደውን ነገር ትልቅ ዓላማ ስለነበረ ያጫውተኝ ስለነበረ እዚህ ከወዳጆቼ ጋር ወንጌልን ለማገልገል በዛ ውስጥ ለመጠመድ በጣም ትልቅ ኃላፊነት ይጠብቅብን ስለነበር ወንጌልን ለማገልገል ተጠመድን ማለት ነው። ስለዚህ በከተማዋ ላይ ወንጌልን ለመስበክ ትንሽ አዳጋች ነበር፣ ከባድ ጊዜም ነበር በወቅቱ። ስለዚህ ያደረኩት ነገር ምንድነው? በየዶርሙ በጣም ብዙ የጸሎት ቲሞችን አዋቀርኩኝ። የጸሎት ቲሞችን አዋቅሬ ከ14 በላይ የጸሎት ቲሞችን አዋቅሬ በየዶርሙ ይጸለይ ነበር። እዚህ ይጸለይ ነበርና ጸሎት ተጀመረ። በወቅቱ በጣም ከባድ እንቅስቃሴ ነበርና በየዶርሙ ብዙ ሰዎች ነፃ ይወጡ ነበር። በጣም ብዙ ሰዎች ለፈውስ እዛ ቦታ ላይ በየዶርሙ እየሄዱ ይጸለይላቸው ነበር እና ጥሩ አይነት የመንፈስ ቅዱስን እንቅስቃሴ ያየንበት ወቅት ነበር። በወቅቱ ወደ ክላስም ወደ ዶርሞችም ወደ ላይብረሪም በሙሉ የመሄድ እድል ስለነበረ ከተማዋ ላይ በሌሊት ተነስተን ከተማዋ ላይ ያለ ትልቅ ቦታ ላይ ሄደን እንጸልይ ነበር። ተራራ ላይ ወተን እንጸልይ ነበር። እዚህ ይህንን ጸሎት በመንጸልይበት ጊዜ ከዛ በኋላ በጣም እግዚአብሔር በእኛ ውስጥ ሊጠቀም እንደወደደው መጠን ከዛ ወተን ወደ ክላስ ስንገባ ወደ ዶርሞቻችን ስንገባ የመናፍስት ስራት በጣም በሚታይ መልኩ ይገለጥ ነበር እና በጣም ትልቅ አይነት የመንፈስ ዓለም መናወጥ ጊዜዎች ነበሩ። ምክንያቱም ክላስ ውስጥ ስንገባ በጣም ብዙ ሰዎች ካጋንንት ስራት ነፃ ይወጣሉ። እየታመሙ በማስታወክ በብዙ አይነት ወይ ውስጥ ነፃ ይወጡ ነበር። እዚህ እግዚአብሔር በዛ ውስጥ ሊሰራ የወደደውን ራሱ ይሰራ ነበር። እዚህ ላይብረሪዎችም ስንገባ በእንደዚህ አይነት እንቅስቃሴ ውስጥ በጣም ብዙ ሰዎች ነፃ ይወጡ ነበር። ስለዚህ ግቢው በዚህ አይነት የወንጌል እንቅስቃሴ ውስጥ ተይዞ ነበር ማለት ነው እና ወንጌል በጣም ይሰበክ ነበር። በጣም ብዙዎች ይፈወሱ ነበር።
በወቅቱ ሴቶች ዶርም ለመግባት ኦቶሪቲ ነበረኝ እኔ። በመንግስት ደረጃ አይቻልም ነበር፣ ግን በጣም የተቸገሩ በጣም ብዙ የታሰሩ በብዙ አይነት በጥንቆላ ድግምት መተት አሰራር ውስጥ የነበሩ ሰዎች ላይ በዶርማቻቸው ሄደን የመጸለይ ድሉ ነበረን። እዚህ የሄድን እንጸልይ ነበር። በጣም ብዙዎች ይፈቱ ነበር በወቅቱ። በጣም ብዙዎች ምስክር ናቸው በዚህ። ያንን እንቅስቃሴ እያደረግን ከዛ ፌሎ ላይ እናገለግል ነበር። ፌሎ ላይ በጣም ጥሩ እንቅስቃሴ ነበረን። ብዙዎች የእግዚአብሔርን ጸጋ የሚካፈሉበት በጣም ጥሩ አምልኮ የነበረበት ብዙ የወንጌል እንቅስቃሴ የነበረበት ፌሎ ነበር። ብዙዎች ነፃ የሚወጡበት፣ ብዙዎች የሚባረኩበት፣ ጥሩ ደግሞ የጸሎት ቲም ደግሞ የነበረበት እንቅስቃሴ ነበር። እዚህ ግቢውን አልፈን ወደ ከተማው የመውጣት እድል ነበረን። እዚህ ከተማዋ ላይ እየወጣን የጀማ ስብከቶችን በወቅቱ ለመስበክ ትልቅ ተግዳሮት ነበረው። የጀማ ስብከቶችን አስጀመረን ማለት ነው። እዚህ 16 የሚባል በጣም ከባድ ቦታ፣ የርኩሰት ቦታዎች ላይ፣ የዝሙት ቦታዎች ላይ የሄድን አይን ዓለም የሚባሉ ቦታዎች፣ የመጠጥ የሱስ ቦታዎች ላይ ሄደን እዛ ወንጌል እንሰብክ ነበር። ብዙ አይነት ድብደባና ስድቦች ይደርሱብን ነበር። ብዙ አይነት ነገሮች ይደርስብን ነበር። ግን ያው ይሄ ለወንጌል የሚከፈል ዋጋ ስለሆነ እግዚአብሔር በዛ ውስጥ ደግሞ ጸጋውን ስለሚገልጥ እግዚአብሔር በዛ ውስጥ እየረዳን ነበር። ወንጌል የምንኖርለት ዓላማና ጉዳይ ብቻ አይደለም፣ ወንጌል የምንሞትለትም ጉዳይ ነው። በዚህ ዘመን ያሉ ወጣቶች በዚህ ዘመን ያሉ አገልጋዮች ወንጌልን መኖሪያ ላይ አድርገው ቆመዋል እና ወንጌል ግን መኖሪያ ብቻ አይደለም፣ ወንጌል መሞቻም ነው እና ልንሞትለትም ልንኖርለትም የተጠራው ጉዳይ ቢኖር አንድ ነው፣ ወንጌል ነው። በዚህ ወንጌል ላይ ብዙ አይነት ነገር ፌስ ልናደርግ እንችላለን፣ ግን ይሄ የወንጌል አንዱ ግብዓት ነው ማለት ነው። ወንጌል ላይ የነበረው ተጽዕኖ በጣም እጅግ እየላቀ መጣ። እዚህ በብዙ ድብደባ፣ በብዙ ስድብ፣ በብዙ እንግልት ውስጥ ማለፍ ጀመርን። ከሩቅ ቦታ ተልከው መጥተው እስከ መደብደብ ድረስ፣ በጩቤ እስከ መውጋት ድረስ ምናምን ድረስ ሁሉ አድርሰውናል እና እኔ አንድ ጊዜ አስታውሳለሁ ከላይብረሪ ተጠርቼ የታለ ተብሎ ከራያ አካባቢ ከተልከው መጥተው እና ተብሎ እስከዛ ድረስ ሌሊት ከላይብረሪ በመውጣበት ሰዓት ድረስ ሁሉ ድረስ ብዙ አይነት ጉዳትና እንግልት ደርሶብኝ ነበር። በጣም ከባድ ጊዜ ነበር በወቅቱ። ምክንያቱም ይሄ የመናፍስቱ ዓለም ምን ያክል እንደተሸበረ፣ ምን ያክል በወንጌል ደግሞ ተጽዕኖ ውስጥ ስር እንዳለ የሚያሳይ ምልክት ነበርና ብዙ አይነት ፊዚካሊ ሞራሊ በጣም ብዙ ነገሮች ነበሩ የደረሱበትና ይሄ ነበረ በወቅቱ እግዚአብሔር ትልቅ አድርጎ ይጠቀመው የነበረው ማለት ነው። እና ይሄ ኢንፍሉዌንስ በጣም እየበዛ መጣ። ከተማዋንና ትምህርት ቤት ውስጥ ያለውን ነገር በጣም በብዙ ውጥረት ውስጥ እየያዘው መጣ። ይሄ በጣም ትልቅ እንቅስቃሴ ስለነበረ ብዙዎች በዚህ ውስጥ የመካፈል እድሉ ነበራቸውና እግዚአብሔር በዛ ሚሽኑን እንደጨረሰ፣ በዛ ዓላማውን እየጨረሰ እንዳለ ይገባኝ ስለነበረ ያደረኩት ነገር ባስቀድሞ ምንድነው ያደረኩት? ከተማው ላይ ወጣውና የሃይ ስኩል ፌሎዎች አልነበሩም። ወጣቶችን ለዚህ የወንጌል እንቅስቃሴ የሚቀሰቀስ ነገር አልነበረም። በየሃይ ስኩሎቹ እየሄድኩኝ ትራክቶችን በተን ነበረ። ስለዚህ አንዳንድ ወጣቶችን አገኘው። ያን ወጣቶችን ሰብስቤ ከአብያተ ክርስቲያናት ፈቃድ ወስጄ ከዛ በመቀሌ ላይ በአንዲት ቤተክርስቲያን ውስጥ ህብረትን አስጀመርኩኝ ማለት ነው። እዚህ ለተከታታይ ረጅም ጊዜ ለ2 ወር ያክል ጊዜ የእግዚአብሔርን ቃል አስተምራቸው ነበረ። እዚህ ስለ መንፈስ ቅዱስ ያላቸው መረዳት፣ ስለ ወንጌል ያላቸውን መረዳት በጣም ደጋግሜ አበክሬ ያስተምራቸው ነበር። እነዛም ቁጥራቸው እየጨመረ መጣ። እዚህ ማስታውሰው በዚህ ኃይል የታጠቀው በብዙ ወይ ውስጥ የታጠቀው ያ ወጣት በብዙ አይነት የወንጌል እንቅስቃሴ ውስጥ ኢንቮልቭ አደረገ። እዚህ ዛሬ በጣም መነጋገሪያ የሆኑ ወጣቶች ከትግራይ እየተነሱ ነው። ትልልቅ ዘማሪዎች፣ አንዳንዶቹን በሚዲያ ማየት እድል አጋጥሞኛል። በጣም እግዚአብሔር ይመስገን ስለነሱ። እዚህ በጣም ብዙዎች እንዲቀሰቀሱ የወንጌልን አገልግሎት ታጥቀው እግዚአብሔርን ለማገልገል እንዲነሱ በጣም ብዙ ተግዳሮት ነበረው። ያንን እናደርግ ነበር ማለት ነው። እዚህ በብዙ አይነት ውጣ ውረድ ውስጥ ነበረ።
በፌሎ ደግሞ የማገልገል እድሉ እንደነበር ነግሬሻለሁ። በሪትሪት በሚሽኖች ላይ የመካፈል እድል ስለነበረኝ አጽቢ የምትባል አንዲት ከተማ ላይ ትንሽ ከተማ ላይ ወደ ሚሽን የመውጣት እድል ነበረኝ። በዛ ወጥቼ ለጠንቋዮች ይህን የምስራች ለመናገር እድሉ ነበረኝ። አጠገብ የነበሩ በጣም ብዙ ወዳጆች ታስረው ነበር፣ ብዙ ነገር አጋጥሟቸው ነበር። እኔ ደግሞ የሄድኩት ከተማዋ ላይ አሉ የተባሉ ጠንቋዮች ጋር ስለነበር ጠንቋዮች ላይ እንደሚሳተፍ ሰው እንደሚካፈል ሰው ሆኜ ሄጄ ወንጌልን ነግሬያቸው ብዙዎች ከመናፍስቱ ስራት ነፃ ወጥተው ጌታ ኢየሱስን እንደ ግል አዳኝ አድርገው ተቀበለው የመጡ በጣም ብዙ ጠንቋዮች ነበሩ። እዚህ እግዚአብሔር እድሉን ሰጥቶን ነበር። ከተማዋን በጣም እየማረክን ነበር በወቅቱ። አንዳንድ ወዳጆቻችን በዛ ታስረው ነበር ያንን እና መቀሌ ላይ በዚህ አይነት እንቅስቃሴ ውስጥ ስንንቀሳቀስ ብዙ እስር ነበረው፣ እንግልት ነበረው። ግን ያው ወንጌል ሁልጊዜም አሸናፊ ነው። ወንጌል በዛ ውስጥ እየቀጠለ ይሄድ ነበረ ማለት ነው። ፋይናሊ የደረሰኝ ደብዳቤ ምን ነበር? በዚህ አይነት እንቅስቃሴ ውስጥ ከተማዋ በብዙ ውጥረት ውስጥ እየተዋጠች ስትመጣ ማታ ማታ ወኪንግ ፕሬይ ነበር። በኢቫሶ የተጀመረ ወኪንግ ፕሬይ ነበር። በወኪንግ ፕሬየር ውስጥ ማታ ማታ ብዙ አይነት አጓጉል ነገሮች፣ ድርጊቶች ይፈጸሙ ነበር በዩኒቨርሲቲው እዚህ በወጣቱ ምክንያት ማለት ነውና እዚህ አንዳንድ ሰዎች በሱስ ውስጥ፣ አንዳንድ ሰዎች በአዲክሽን ውስጥ፣ አንዳንድ ሰዎች ደግሞ በብዙ አይነት የርኩሰት ስራ ውስጥ ይጠመዱ ስለነበረ እየዞርን ለብዙዎች እንጸልይ ነበር። ከተማዋ ላይ እየዞርን ቦታዋ ግቢ ውስጥ እየዞርን በጣም የመጸለይ እድሉ ነበር። እዚህ በዛ የወንጌልን እንቅስቃሴ በጣም ስናገለግል ነበር እና ለብዙዎች መፈታት ምክንያት፣ ለብዙዎች መፈወስ ምክንያት ነበረ። የመቀሌ ህዝብ በጣም ድንቅ ህዝብ ነው። የትግራይ ህዝብ በጣም ድንቅ ህዝብ ነው በጣም እና ወንጌልን በጣም የሚፈልግ በብዙ አይነት ስርዓት ውስጥ፣ ቀንበር ውስጥ፣ በብዙ አይነት ጥያቄ ውስጥ፣ እንቆቅልሽ ውስጥ ያለ ህዝብ ነው እና ማታ ማታ ቤታቸው እየጠሩን በጣም ብዙዎች በወንጌል ስራ ውስጥ ያለውን የጸጋን ለመካፈል በየቤታቸው ማታ ማታ እየሄድን ብዙዎችን የታመሙባቸውን የታሰሩባቸውን ወጣቶች በብዙ አይነት የመናፍስት ስራ ውስጥ በማየት የበሽታ ቀንበር ውስጥ ያሉትን በሙሉ እየጸለይን ብዙዎች ይፈወሱ ነበር፣ ብዙዎች ነፃ ይወጡ ነበር። በዛ እግዚአብሔር ጄኒን የሆኑ ምስክርነቶችን በዛ አድርጎ ነበር። እግዚአብሔር ይመስገን። ከዛ ፋይናሊ እዛ የነበረኝ ቆይታ እያከተመ እንደነበረ ፊል ያደርግ ነበር። ስለዚህ የመጣልኝ ደብዳቤ ምንድነው? ከተማዋ ላይ ሊገሉ ይፈልጋሉ። ለዚህ ሊገሉ ስለሚፈልጉ ይህንን እንቅስቃሴ የረበሸው የመናፍስት ዓለም በዚህ ያክል መጠን ደብዳቤ ልኮ እኔ ከዩኒቨርሲቲው እንደወጣ ያደርግ ነበረ። ስለዚህ ፋይናሊ ይሄ ሆነ ማለት ነው። ስለዚህ ያ ደብዳቤ ደረሰኝ እዚህ በሌሊት በስታፎች ምክንያት በሌሊት ወደዚህ እንደመጣ ምክንያት ሆነ ማለት ነው። እዚህ ያ ሆነ ማለት ነው እና የሚገርምሽ በወቅቱ ጦርነት ከመነሳቱ በፊት ብዙ ነገር ከመነሳቱ በፊት ድንቅ ምስክርነቶችን በዛ ሰማ ነበር። እዚህም ከመጣው በኋላ የግሬት ኮሚሽን ሪፖርት አላቸው። ይሄንን በእርግጥ ያ ማስተምረው የነበረው ወጣት እዛ ማስተምረው ማገለግለው የነበረው ወጣት በአንድ ቀን ወደ 700 የሚያክል ነፍሳትን ማርከው በጣም ደስ ብሏቸው ደውሎ ይነግሩኝ ነበር እና ይሄ የወንጌል እንቅስቃሴ በዛ እየቀጠለ ነበር ማለት ነው። ስለዚህ ዛሬ እግዚአብሔር ይመስገን በጣም ብዙ ኃያላን በብዙ አይነት ጸሎት ውስጥ በብዙ አይነት ረሃብ ውስጥ አሉ። የመንፈስ ቅዱስን የጸጋን ኃይል እየናፈቁ አሉ። ወንጌልን እየሰበኩ አሉ። እግዚአብሔር ይመስገን ስለዛች ከተማና ስለዛች ወጣት እዛ ከተማ ስላሉ ወጣቶች እግዚአብሔር በብዙ አይነት ወይ ውስጥ የሚጠቀምባቸው ከሰሜን የሚያስነሳቸው ወጣቶችና ኃያላን በምድር እግዚአብሔር እንደተናገረው ወንጌልና ሪቫይቫል በሰሜን በኩል ነበር ወደ ኢትዮጵያ የገባው። እንደገና መደምደሚያው በሰሜን በኩል እንደሚሆን አስባለሁ። እግዚአብሔር በሰሜን በኩል የሚጠቀምባቸው ጂያንት የሆኑ የእግዚአብሔር ሰራዊቶች እንደሚነሱ አምናለሁ እና ያንን በጉጉት ከሚጠብቁ ሰዎች ደግሞ መካከል ነኝ። ከዛ በኋላ ወደዚህ የማገልገል የትራንስፈር የመደረግ ነገር ነበረ። ስለዚህ ወደዚህ ትምህርት ሄድ እንደቀጠል ነገሮች ተመቻችተውልኝ ነበር። ከዛ በጣም ጥብቅ የሆነ ክትትል ነበረኝ። እዚህ በጣም ጥብቅ የሆነ ክትትል ነበር። እዚህ ወንጌልን ለማገልገል በውስጤ ትልቅ ጩኸት አለ።
እዚህ ያደረኩት ነገር እግዚአብሔር የመጀመሪያ ዓመት ላይ በሆሊ ፋየር ኢትዮጵያ ሚኒስትሪ ላይ ስለ ሚኒስትሪ የሰጠኝ ራዕይ ነበር፣ ቪዥን ነበር። ስለዚህ በዛ እርሻ ነው የተጠመድኩት ማለት ነው። በዚህ የወንጌል ስራ ውስጥ ተጠምጄ የወንጌልን አገልግሎት አገለግል ነበር። በቤተክርስቲያን የማገለግል ነበር። እግዚአብሔር አንድ ራዕይ ሰጠኝ። የሰጠኝ ራዕይ ምን ነበር? የእግዚአብሔርን ቃል እያጠናን የእግዚአብሔርን ጸጋ መከፋፈል ነበርና ከአንዳንድ ወዳጆቼ ጋር እዚህ መተን ከዛ በኋላ የእግዚአብሔርን ቃል ቁጭ አድርገን እናጠና ነበር። እዚህ እናጠና ነበር። የሚገርምሽ የእግዚአብሔርን ቃል እያጠናን ብዙዎች ይባረኩበት ነበር። በጣም የሚደንቅ ወይ የእግዚአብሔርን ቃል እኔ እንዳልኩሽ ነው መነሻዬም የእግዚአብሔርን ቃል እያጠናው ስለመጣው። ስለዚህ በእግዚአብሔር ቃል ምክንያት በጣም ብዙዎች ነፍሳቸው ይቀየር ነበር። ለእግዚአብሔር ቃል ያላቸው አመለካከት በጣም ይቀየር ነበር። ከእግዚአብሔር ቃል ውስጥ በሚወጣው ክብር አጋንንት ሳይገሰጽ ይጮህ ነበር። ብዙዎች ይነኩ ነበር፣ ኃይልን ይሞሉ ነበር። እዚህ በጣም መነጋገሪያ የሆነ ፕሮግራም ሆነ ማለት ነው። እዚህ ከቤተ ክርስቲያናት እየተካፈሉ በጣም ብዙዎች እየመጡ ይካፈሉ ነበር፣ ጸጋን ይካፈሉ ነበር፣ የእግዚአብሔርንም ኃይል ይለማመዱ ነበር። ዛሬ ላይ በሚዲያም የሚታዩ በጣም ትልልቅ የእግዚአብሔር ሰዎች የዚህ የፕሮግራም ተካፋይ ነበሩ። እዚህ ብዙ አይነት ልምምድ ውስጥ ነበር። ምክንያቱም የጸጋን አገልግሎት በእግዚአብሔር ቃል እየተፈተሸ፣ የጸጋን አገልግሎት በእግዚአብሔር ኃይል እየተፈተሸ፣ የጸጋን አገልግሎት በእግዚአብሔር አቅም፣ በእግዚአብሔር ቃል እውነት ደግሞ መስመር እንዲይዝ የውስጤ ጩኸት ስለነበረ፣ ምክንያቱም ቤተክርስቲያን ላይ የእግዚአብሔርን ቃልና የእግዚአብሔርን መንፈስ አብሮ ፓራሌሊ ማስኬድ ካልተቻለ ሩቅ መሄድ አይቻልም። ምክንያቱም መንፈሱ ያለ እውቀቱ፣ እውቀቱ ደግሞ ያለ መንፈሱ ምንም ስለማይሰራ ማለት ነው። እዚህ በጣም በዚህ አይነት ጥበብ እንዲሞላ አንዳንድ ፈር የለቀቁ ከእግዚአብሔር ቃል ውጭ የሆኑ አሰራሮችና ድርጊቶችን እዛ ቁጭ ብሎ ለመመካከር እድል ነበር። እዚህ እግዚአብሔር ይመስገን ከዛ ተካፋይ የሆኑ ዛሬ እግዚአብሔርን ጸጋ በብዙ ቦታ እየገለጡ አይምሮንም በሚያንጽ ለአገልግሎትም በሚመች ወይ እየገለጡ ያሉ በጣም ብዙ ኃያላን ወጣቶች አሉ። እግዚአብሔር ያንን ተጠቅሞበት ነበር። በዚህ የሆሊ ፋየር ኢትዮጵያን ፕሮግራም ላይ በየሲዝኑ በየአንድ ወር በየሁለት ወር ልዩነት የአምልኮ ምሽቶችና ፕሮግራሞች እናደርጋለን። በዚህ በምናደርገው ፕሮግራሞች ላይ የእግዚአብሔርን ጸጋ እንካፈላለን፣ የእግዚአብሔርን ኃይል፣ የእግዚአብሔርን እውነት እንካፈላለን። ብዙዎች ከሩቅ መንፈስ ቅዱስን ለመሞላት ይመጣሉ፣ የእግዚአብሔርን ቃል ለመስማት ይመጣሉ፣ በትንቢት ለመጽናናት ይመጡ ነበር። እዚህ የእግዚአብሔርን ጸጋ የኔ ቲም እና እኔ የእግዚአብሔር ቃል እንደሚል ስለምናከብር ስለምንቀበል የሚጎረብጥ ነገር አልነበረም። በዚህ ውስጥ የመንፈስን አሰራር እየተካፈልን ወንጌልን ደግሞ በየአደባባዩ እየሰበክን እየቀጠልን መጣን። ከምድር ጫፍ ጀምሮ በአንዳንድ ከተሞች ላይ መድረክ በተከፈተው በሙሉ እና አንዳንዶቹን ደግሞ እኛ መንፈስ በመራን ወይ እየሄድን ወንጌልን እየሰበክን ነው። በየአደባባዮቻቸው ወንጌልን እንሰብካለን። በጣም ብዙ ሰዎች ጌታ ኢየሱስን እንደ ግል አዳኝ አድርገው ይቀበላሉ። የእግዚአብሔርን ጸጋ እንካፈላለን። በየሳምንቱ ቅዳሜ ለወንጌል ስርጭት ልባቸውም አንደበታቸውም የተከፈቱ በጣም ብዙ ወጣቶች አሉ። በየከተማው በየጉሊቱ እየሄዱ ወንጌልን ይሰብካሉ። በዚህ የእግዚአብሔርን ጸጋ በዛ እየተካፈልን ነው። መንፈስ ቅዱስ እንደወደደው በወጣቱ አድርጎ እየሰራ እየሄደ ነው ማለት ነው። እንደ ሜንቶር እንደ ሊደር ደግሞ ብዙ አይነት ሚስ የተደረጉ ነገሮች ሲኖሩ በማስተካከል በመገሰጽ ብዙ አይነት ነገሮችን መስመር ለማስያዝ በብዙ በእግዚአብሔር ቃልና እውነት እየተጋን ነው ማለት ነው። እዚህ ቪዥኑም ይሄ ነው፣ አላማውም ይሄን ነው። ወንጌልን ሰባኪ ወንጌልን የሚሰብኩ ሰዎችን ማስነሳት ነው። በዚህ የሆሊ ፋየር ኢትዮጵያ ሚኒስትሪ ላይ ዋና ጄኒዩን ዓላማ ወንጌልን መስበክ ነው። እዚህ ሰዎችን ከብዙ አይነት ካሉበት አዲክሽን ካሉበት የህይወት ተጽዕኖ ውስጥ ወንጌልን እየሰበክን ከዛ ውስጥ ተናጥቀን ማውጣት፣ እግዚአብሔር ደግሞ በእኛ ሊገልጥ በወደደው በጸጋ አገልግሎት ሰዎችን ዊዝ ፍሪ ማገልገል፣ በነፃ ማገልገል፣ ሀምብል ሆኖ ማገልገል፣ በዚህ አይነት ስራ ውስጥ ተጠምደን ያለ ነው። እዚህ እግዚአብሔር እየረዳን እያስቀጠለን ነው ማለት ነው። ወንጌል የምንኖርለትም የምንሞትለትም ጉዳይ ነው። ይሄ ወንጌል ልንሞትለትም ልንኖርለትም የሚገባ እስከሆነ ድረስ
በምድር ላይ በሀገሬ ላይ ባሉ ወጣቶች በሙሉ ያን ሰጀስት የማደርገው ነገር ቢኖር ስለ ወንጌል መኖርም መሞትም እድል ነው እና ለዚህ ወንጌል የሚያስፈልግ ነገር ደግሞ አንደኛው አሁን በዚህ ምድር ላይ በጣም ብዙዎች የምንስተው ነገር መጠራት ብቻ ዋስትና ይሆን። ብዙ አገልጋዮች እንደተጠሩ እርግጠኞች ናቸው፣ እንደተለዩ ግን እርግጠኞች አይደሉም። ለዚህ ይሄ ወንጌል መጠራት ብቻ አይደለም መለየትም ይፈልጋል እና የተጠሩም የተለዩም ሰዎች ነው የሚያስፈልጉ። ተጠርተው ያልተለዩ ሰዎች ስላሉ ነው ብዙ ነገሮች ብዙ አይነት ጥያቄ ውስጥ እየገባ ነው ያለው። ለዚህ ሐዋርያ ጳውሎስ ለዚህ ወንጌል እንደተጠራ at the same time ደግሞ እንደተለየ ደግሞ ይናገራል። ለዚህ ወንጌል ስንለይ ነው ሌላ ነገሮችን እየጨማመርን ወንጌልን በሌላ ነገር ማንደባብሰው ማለት ነው። ወንጌል ከጥቅም ጋር አይገናኝም። ወንጌል ከምንም ነገር ጋር አይገናኝም። ወንጌል አንድ ነው። ወንጌል ኢየሱስ ብቻ ነው። ወንጌል የሚያወራው ስለ ኢየሱስ ብቻ ነው። ወንጌል የሚዘክረውም የሚዘምረውም የሚያስተምረውም ስለ ኢየሱስ ብቻ ነው። ከዚህ ውጪ የሆነ ወንጌል ወንጀል። ሰው ወንጌልን ሲናገር ሊሰማው የሚችለውን ድፍረትና ኃይል መቀበል የሚችለው ደግሞ ከመንፈስ ቅዱስ እና ለወጣቶች ሰጀስት ማድረገው በምድሬ ላይ ያላችሁ የሀገሬ ወጣቶች በሙሉ የመንፈስ ቅዱስ ረሃብ ያለባችሁ፣ የመንፈስ ቅዱስ ኃይል በውስጣችሁ ለመናፈቅ የምትሞሉ ኃይልን የምትቀበሉ ውስጣችሁ ቅናት ያላችሁ ሰዎች ቅናታችሁ ወንጌልን ለመስበክ፣ ረሃባችን ወንጌልን ለመናገር፣ ኢየሱስን በትውልድ መሃል ለመዘመር ለመዘከር ካላበቃን ረሃባችን ሮንግ ነው፣ ሚስ አድርገናል ማለት ነው እና ጥጉ ይሄ ነው። የመናፈቃችን የተለየ ስሜት የሚሰማን ዳሩ ምንድነው ካልሽኝ ኢየሱስን በተለየ ሁኔታ ለመግለጥ፣ ኢየሱስን በከበረ ሁኔታ በትውልድ መሃል ለመናገር እስካላበቃን ድረስ ረሃባችን ልክ አይደለም ማለት ነው። ዛሬ ለብዙ ወጣቶች የምናገረው ወደ ትክክለኛው ረሃብ ወደ ትክክለኛው ጸሎት እንዲመለሱ። why do you seek the Holy Spirit on your life? ለምንድነው መንፈስ ቅዱስን በህይወታችሁ የምትፈልጉት? ኢየሱስ እንዲከበር፣ ኢየሱስን ለመዘመር፣ ኢየሱስን ለመናገር፣ ኢየሱስን በህይወታችን ላይ ለማድመቅ። በዚህ ህይወት ውስጥ የህይወት ስርዓት ውስጥ ካልሆነ ረሃባችንም ጸሎታችንም ሮንግ ነው ማለት ነው። በዚህ ምድር የተጠራንለት ዋነኛው ዓላማ ይሄ ነው። እግዚአብሔር በልጁ በኢየሱስ በኩል የሰራልንን ስራ ለትውልድ ለመናገር አንደበታችን፣ እጃችን፣ ልባችን፣ የሰውነት ክፍላችን በሙሉ ወንጌልን ለማሳያ ምክንያት ካልሆነ በዚህ ምድር ላይ በጣም አሳዛኝ ሰዎች እኛን እና መንፈስ ቅዱስን የተረዳ ሰው፣ መንፈስ ቅዱስን የገባ ሰው ስለ ኢየሱስ አለመናገር አይችልም። ስለ ኢየሱስ አለመዘመር አይችልም። አለመስበክ አይችልም። በፍቅሩ አለመውደቅ አለመንቀጥቀጥ አይችልም። ይሄ ረሃብ ነው እንዲጋባ እንፈልገው። እግዚአብሔርን የመፈለግ መንፈስ በወጣቶች እንዲገባ፣ እግዚአብሔርን የመናፈቅ መንፈስ እንዲገባ፣ ኢየሱስን በተለየ መልኩ በህይወታቸው በአንደበታቸው እንዲነገር እንዲዘከር ይሄ ረሃብ በውስጣቸው እንዲገባ ነው ጸሎቴ። አምናለሁ እግዚአብሔር ትልቅ ሰራዊትን ትልቅ ወጣቶችን በምድር ላይ እንደሚያስነሳ፣ ወንጌልን በተለየ መልኩ ከምናቀው መልኩ ግዑዝን በማዘዝ ሰማይ ምድርን በሚያንቀጠቅጥ መልኩ ኢየሱስን በተለየ መልኩ በመናገር የኢየሱስን ፍቅር በህዝቦች ላይ በወጣቶች ላይ በትልልቆች በትንሾች ላይ ልብ ውስጥ በሚነካ መልኩ አንደበቶቻቸውን፣ ልባቸውን፣ ውስጣቸውን የሚጠቀሙ በጣም ብዙ ወጣቶች እንደሚነሱ አምናለሁ። እግዚአብሔር ለዚህ ገንዘብ አድርጎ ከሚጠቀምባቸው ወጣቶች መካከል ደግሞ አንደኞቹ እኛ ነን። እግዚአብሔር እየጠበቀን፣ ፍጥረት እየጠበቀን ይህንን ወንጌል እንድንናገር፣ ይህንን የምስራች ለትውልድ ሁሉ እንድንናገር። ዛሬ በጣም ብዙ ሰዎች ለመስበክ ለማገልገል መድረክ እድል እንደማያገኙ ይናገራሉ። ለረጅም ጊዜ መድረክ የተከለከልኩበት ጊዜ ነበር እና እግዚአብሔር ግን መድረክ ከለከሉኝ፣ ማገልገል አልቻልኩም። የት ሄጄ ልግለጥ፣ የት ሄጄ ስላንተ ላውራ ብዬ አንድ ጊዜ ጠየቅኩኝና አለቀስኩኝ እና ጌታ ያለኝ አደባባዩ ያንተ ነው፣ ትምህርት ቤቱ ያንተ ነው፣ ታክሲው ያንተ ነው፣ አውቶቡሱ ያንተ ነው፣ በየስፍራው በሙሉ ሁሉ ያንተ ነው፣ ገበያው ያንተ ነው፣ ጉሊቱ ያንተ ነው፣ ሆስፒታሉ ያንተ ነው። በጣም ብዙ መድረኮች አሉ እና መድረክ አለማግኘት ወንጌልን ላለመስበክ ምክንያት አይሆን። የትም ቦታ ብንሄድ ወንጌልን መስበክ አለብን። የትም ቦታ ብንሄድ ወንጌልን ለመናገር መንገዱ ሁልጊዜም ክፍት ነው። እዚህ እግዚአብሔር እድል አድርጎ ይሰጠን ነው። ታክሲ ውስጥ አብሮን የሚቀመጠውን ሰው እድል አድርጎ ይሰጠን ነው። ትምህርት ቤት ቦታ አብሮን የሚማረውን ሰው እድል አድርጎ ይሰጠን ነው። ራይድ ውስጥ የምናገኘውን እግዚአብሔር እድል አድርጎ ይሰጠን ነው። ሆስፒታል ለመጠየቅ የምንሄደውን ሰው እድል አድርጎ ይሰጠን ነው። በብዙ አይነት አጋጣሚ ውስጥ የምንገናኘውን ሰው
እግዚአብሔር እድል አድርጎ ይሰጣል እና እግዚአብሔር ወንጌልን ባለመናገራችን ዕዳ ደግሞ ከኛ እንዳለብን ደሙን ከኛ እንደሚፈልግ መጽሐፍ አስረግጦ ይነግራል። እዚህ አንደበታችን በምድር ላይ እስካለን ድረስ ወንጌልን ለመናገር ልባችን መነሳሳት አለበት። ከምንም ጊዜው በላይ ይሄ ታይም የወንጌል ታይም የወንጌል ሲዝን ነው። ወንጌልን ለብዙዎች የምናደርስበት ሲዝን ነው። ምናልባት ይሄ የሚዲያ ትልቅ ሚዲያ ስለሆነ በዚህ የሚመለከቱ አገልጋዮችም ተከታታዮችም አንዳንድ ጊዜ በጣም የምረበሽበትን ነገር ያለው በወንጌል አገልግሎት ላይ በአንዳንድ የጸጋ አጠቃቀሞች ላይ አንዳንድ ሰዎችን ሚዲያ ላይ ኤክስፖዝ ማድረግ ምናምን ብዙ ነገሮችን አያለሁ እና እኛው የወንጌል ሰራተኛ የሆነን ሰዎች እውነትን መናገር ያለብን እውነትን መስበክ ያለብን በፍቅር እና ምናልባት አንዳንድ ሰዎች ዛሬ ለብዙ ሚዲያ ማላገጫ ለብዙ ሚዲያ መሰደቢያ ምክንያት የሆነው አንዳንድ ነገሮችን ጥበብ ከማጣት እውቀት ከማጣት እና አንዳንድ የመጽሐፍ ቅዱስን አሰራር አለመረዳት ብዙ የሚሰሩ ስህተቶች አሉ። ለዚህም ይመስለኛል በአንዳንድ የሚዲያ አገልግሎታችን ላይ ብዙ አናሳ ነገሮች ያለን ለማሾፍ ለመቀለድ ምክንያት የምንሆነው። እግዚአብሔር ይህንን ታሪክ ይቀይራል። በዚህ የሚቀጥል የለም። እውነታችን ወንድማችንን እህታችንን እርስ በርስ የምንመካከርበትን መስመር ለማስያዝ የእግዚአብሔርን የቃል እውነት በትውልድ መሃል የምንገልጥበትን ለእግዚአብሔር ድል እንደሚሰጠን አምናለሁ። ከምንም ነገር በላይ ግን ዋናችንን ግን ወንጌልን መስበክ አንተው። ምናልባት አንዳንድ ሰዎች ይፈራሉ ሚዲያ ላይ ለመብጠልጠል፣ ሚዲያ ላይ ከመሰደብ፣ ሚዲያ ላይ ብዙ ነገር ከመደረግ ወንጌልን ከመናገር የተቆጠቡ ብዙ ሰዎች አሉ። እዚህ ሚዲያው በጥበብና በእውቀት ከገዛ ነው ይህንን ትውልድ ማንደርስበት ምንም ምክንያት የለም። እዚህ እግዚአብሔር አንደበታችንን ከከፈተ አንዳንዶቻችን የመናገር አንዳንዶቻችን የመስበክ አንዳንዶቻችን ደግሞ ጸጋን የማካፈል አቅም ያለን ሁሉ ነገር ይህንን ሚዲያ ለመልካም ሰዎች ጋር የመድረሻ ምክንያት አድርገን እንጠቀመው ይገባል። በጥንቃቄና በስርዓት ከተጠቀምንበት ለብዙ ሰዎች መድረሻ ምክንያት ነው የሚሆነው እና እግዚአብሔር ይረዳናል። በብዙ ፍቅር የምንተሳሰርበትን ወንጌልን ደግሞ ተባብረን የምንሰራበትን ብዙ ሰዎችን የምንደርስበትን ብዙ ሰዎችን ደግሞ ለማነጽ የምንጠቀምበትን ድል እግዚአብሔር ይሰጠናል። እግዚአብሔር ይባርካችሁ። እናንተም ስለጋበዛችሁኝ አመሰግናለሁ። ምናልባት በዚህ አጋጣሚ በየቤተ ክርስቲያኑ የሀገሬ ወጣቶች ላይ ከምድር ጫፍ እስከ ምድር ጫፍ ልዩ ረሃብ፣ ቅናት ያለባቸው ወንጌልን በየአደባባዩ የሚናገሩ የሚሰብኩ ማንም ውስጣቸው ያለውን ነገር ሊረዳቸው ያልቻለ በውስጣቸው የአገልግሎት ረሃብ ወንጌልን የመናገር ናፍቆት በውስጣቸው ተቀምጦ ነገር ግን ማንም አንደርስታንድ ሊያደርጋቸው ያልቻሉ ሰዎች ወዳጆቼ ለእናንተ ያለኝ አንድ ምክር መንፈስ ቅዱስ ያስቀጥላል። እናንተ ከሆሊ ስፒሪት ጋር ከመንፈስ ቅዱስ ጋር ያላችሁን ኢንቲሜሲ ብቻ ቀጥሉ። እግዚአብሔር ደብቆ ይሰራችኋል። እግዚአብሔር ደብቆ ሰርቶ በአደባባይ ደግሞ ያገናችኋል። ይህንን ተስፋ ልጭርባችሁ ፈልጋለሁ። በብዙ አይነት ተስፋ መቁረጥ ውስጥ ያላችሁ፣ ህይወት የደከማችሁ፣ ህይወት የታከታችሁ፣ በብዙ አይነት ዓለማዊ እንቅስቃሴን እያደረጋችሁ የተንቀሳቀሳችሁ ያላችሁ፣ በውስጣችሁ ግን እግዚአብሔርን መፈለግ በውስጣችሁ ያለ እውነትን ፍለጋ እየተንከራተታችሁ ያላችሁ ለሀገሬ ወጣቶች ዛሬ ለእናንተ እንደዚህ ይላችኋል። እውነቱ ኢየሱስ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ ሰጠን ሌላ ስም የለም። ኢየሱስ መዳኛም መክበሪያም መንገድ ነው። ከኢየሱስ ውጪ ሌላ አማራጭ መንገድ የለንም። ኢየሱስ ያድናል።